ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ማክሰኞ የምሽት መረጃዎችን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ፕሬዝዳንት ዶናልድ ትራምፕ የኢትዮጵያን አደራዳሪ መረጡ። ሰውየው በኢትዮጵያ ጉዳይ ፖለቲካ ትርፍን እያገኙ ነው። ትራምፕም ኑና ገላግሉኝ ሲሉ ይፋዊ ጥሪ አቅርበዋል። የኢትዮጵያ ውጤት በዚህኛው ሲደገማል ወይ የሚለው እያነጋገረ ነው። ይዘነዋል። የእገታው ሚስጥር ይፋ ሆኗል። ታጋቾቹ በምን መልኩ በአጋቾቻቸው እጅ እንደገቡና ለአፈናም እንደተዳረጉ ሁሉም ነገር ግልጥልጥ ብለዋል። የብዙዎች መነጋገሪያ የሆነ እገታ ነው። እኛም በጥንቅራችን አካተነዋል። በአማራ ክልል ደሴና ወልዲያ ከተሞች የአጭር ርቀት አሽከርካሪዎች የሥራ ማቆም አድማ ማድረጋቸው ተሰምቷል። መረጃው የጥንቅራችን አካል ነው። ሰሞነኛው ከፍተኛ ትኩረት የሳበው የዶክተር ወርቅነህ ገበየሁ ልጅ ሰርግ አነጋጋሪነቱ እንደቀጠለ ነው። የኬንያው የቀድሞ ፕሬዝዳንት ኡሁሩ ኬንያታ የቀድሞ ርዕሳነ ብሔራት ሙላቱ ተሾመና ሳህለወርቅ ዘውዴን ጨምሮ ከፍተኛ ባለስልጣናት መገኘታቸውን ያመለከቱ ምስሎች በስፋት በመሰራጨት ላይ ይገኛሉ። የኢጋድ ዋና ጸሐፊ ከባህል ጨፋሪዎች ጋር በህብረት ሲጨፍሩ የሚያመለክተው ምስል ትኩረትን ስቧል። መረጃውን እናደርሳለን። የሱዳን የነዳጅ ዴፖ በድሮን ድብደባ በእሳት ጋይቷል። በወደብ ከተማዋ ፖርት ሱዳን አሳዛኝ ክስተት ተፈጽሟል። ጥንቅራችን ከያዛቸው መረጃዎች መካከል ነው። ኢትዮጵያ የኒው ዴቨሎፕመንት ባንክ አባል ለመሆን ያቀረበችው ጥያቄ ተቀባይነት ማግኘቱ ተገለጸ። በብሪክስ አባል ሀገራት እንደ አውሮፓውያን አቆጣጠር በ2015 በተቋቋመው የኒው ዴቨሎፕመንት ባንክ አባል ለመሆን ኢትዮጵያ ሂደት ላይ እንደነበረች ሲገለጽ ነበር። አሁን ላይ ባንኩ ኢትዮጵያ አባል ለመሆን የሚያስችላትን የድርድር ሂደት እንድትጀምር በይፋ ጋብዟል። ባንኩን መቀላቀል ምን ትርጉም እንዳለው የሚያነሳ ዘገባ አክለናል። የምስራቅ አፍሪካ ሀገራት ከሌሎች በተለየ ሳይበር ጥቃት በእጅጉ መበራከቱን ሪፖርት ጠቆመ። እንደ ኢትዮጵያና ኬንያ ያሉ ሀገራት የዲጂታል መሰረተ ልማቶች እጅግ እየተወሳሰበ በመጣ የሳይበር ጥቃት አደጋ ውስጥ እንደገቡ ነው የተነገረው። በምስራቅ አፍሪካ በዚህ ጥቃት ኬንያ ብላጫውን ቁጥር ስትይዝ ኢትዮጵያ 3ኛ ደረጃ ላይ ስለመቀመጧ መረጃውን እናሰማለን። እስከ ጥንቅራችን ፍጻሜ ድረስ አብራችሁን እንድትቆዩ የድጋሚ ግብዣችን ነው። በየዕለቱ የሚለቀቁ ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ትራምፕ የኢትዮጵያን አደራዳሪ መረጡ። ፕሬዝዳንት ዶናልድ ትራምፕ የኢትዮጵያን አደራዳሪ መረጡ። ፕሬዝዳንቱ በተመረጥኩ በ24 ሰዓታት ውስጥ የሩሲያ ዩክሬንን ጦርነት አስቆማለሁ ቢሉም ሊሳካላቸው አልቻለም። ይህም በመሆኑ በኢትዮጵያ ጉዳይ ተፈትነው ውጤታማ የሆኑትን ሰው መርጠዋል። በቅርቡ ትራምፕ 100ኛ የሥራ ላይ የቆይታ ጊዜያቸውን ሲያከብሩም ውጤት አልባ በሚል በበርካታ ሚዲያዎች ዘገባዎች ሲሰራጭ የነበረው ይሄው የሩሲያ ዩክሬን ጦርነት መቆም አለመቻል ነው። ፑቲን ጦርነቱን ለማስቆም የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን በአካል ጠርተው ከማናገር ጀምሮ ፕሬዝዳንት ፑቲንንም በስልክ እስከ ማወያየት ደርሰውም ነበር። ከዚህ ባለፈም ልዑካን ቡድን አዋቅረው ሞስኮ የላኩበት ሁኔታም የነበረ መሆኑ የሚታወስ ነው። ሆኖም አንዱም ጥረት ውጤት አላመጣም። ትራምፕ ስልጣን በያዙ በ24 ሰዓታት ውስጥ ይቆማል የተባለው ጦርነት እሳቸው ስልጣን በያዙ 100ኛ ቀን ቢያልፈውም እንደቀጠለ ነው። በዚህ መሃል ግን ፕሬዝዳንት ትራምፕ የኢትዮ ሶማሊያ አደራዳሪ ሆነው ውጤት ያስገኙትን የቱርኩን ፕሬዝዳንት ረሲብ ጠይብ ኤርዶጋንን በስልክ አናግረው መፍትሄ ውለዱ ማለታቸውን የሞስኮ ታይምስ ዘገባ አመልክቷል። ፕሬዝዳንቱ ለአንድ ዓመት ያህል የዘለቀ የኢትዮ ሶማሊያ ውጥረት በድርድር እንዲቋጭ ያደረጉ ናቸው። አንካራ ላይ ቁጭ ብለው አደራድረው ጠቅላይ ሚኒስትር አብይ አህመድና የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የሰላም ስምምነት እንዲፈርሙ ማድረጋቸው አድናቆትን አትርፎላቸዋል። የበርካታ ሚዲያዎችንና ተንታኞችንም ትኩረት እንዲስቡ አድርጓቸው ቆይቷል። ኤርዶጋን በነካጄ ዩክሬንና ሩሲያ ላሸማግል ለአደራድር ሲሉ የከረሙም ሲሆን አሁን ደግሞ ጭንቅ በገባቸው ትራምፕ ጥያቄ ቀርቦላቸዋል። ትራምፕ ከስልክ ውይይቱን በተጨማሪ ትሩዝ በተባለ የማህበራዊ ትስስር ገጻቸው በይፋ ለኤርዶጋን ሩሲያንና ዩክሬንን አደራድሩልኝ ሲሉ ጥሪ አቅርበዋል። በቀጣይ ርዕስ የወሎ አድማ። በአማራ ክልል ደሴና ወልዲያ ከተሞች የአጭር ርቀት አሽከርካሪዎች የሥራ ማቆም አድማ መምታታቸው ተሰምቷል። አሽከርካሪዎች ሥራ ያቆሙት ገቢና ወጪያቸው ባለመመጣጠኑ እንደሆነ ዶቼ ቬለ ዘግቧል። ከደሴ በሰሜን ወሎ መንግስት ስር ወደሚገኙት መርሳና ወልዲያ የሚደረጉ ጉዞዎች መቋረጣቸውን ዘገባው ገልጿል። መኪና ባለመኖሩ ከትላንት ጠዋት 4 ሰዓት ጀምሮ በርካታ ሰው እየተጉላላ መሆኑን የተገለጸው ታሪፉን እጥፍ በማድረግ የሚጭኑ መኖራቸው ተመልክቷል።
ከደሴ ወልዲያ፣ ከደሴ ባቲ፣ ከደሴ ከሚሴ እንዲሁም ከደሴ ወልዲያ አሽከርካሪዎች በመቱት አድማ የትራንስፖርት አገልግሎት ተስተጓጉሏል ነው የተባለው። ወጪና ገቢያችን አልተመጣጠነም ሲሉ ለዘገባው ቃል የሰጡ አሽከርካሪዎች የመለዋወጫ ዕቃዎች ዋጋ መጨመር፣ የነዳጅ ዋጋ መናርን ተከትሎ ለኪሳራ መዳረጋቸውን ገልጸዋል። በክልሉ ያለው ውጊያ ኑሮን እንዳከበደ የገለጹት አሽከርካሪዎቹ ጫናዎችን ተቋቁሞ አገልግሎት ሲሰጡ መቆየታቸውን በማንሳት አሁን ላይ ከአቅማቸው በላይ መሆኑን ገልጸዋል። የሰሜን ወሎ ዞን የትራንስፖርት መምሪያ የስምሪት ቡድን ኃላፊ አቶ ሱሌማን ዩሱፍ ባለፈው መጋቢት የዋጋ ጭማሪን ታሳቢ ያደረገ የታሪፍ ማሻሻያ መደረጉን በማስታወስ የተመታው አድማ ተገቢ አይደለም ብለዋል። ኃላፊው ከዚህ ቀደም አሽከርካሪዎች መሰል አድማ ለቀናት መተው እንደነበርና በንግግር መፈታቱን አስረድተዋል። አሽከርካሪዎች ቅሬታቸውን በመደበኛ መልኩ አለማቅረባቸው እንዲሁ ተገልጿል። ወደ ቀጣይ መረጃ ስናልፍ የእገታው ሚስጥር ይፋ ሆነ። ባለፈው ሳምንት በደቡብ አፍሪካ ጆሃንስበርግ ከተማ ሞጫ ላይ 50 የሚሆኑ ኢትዮጵያውያን በአንድ ቪላ ቤት ውስጥ እንደታገቱ ፖሊስ ደርሶ ታጋቾቹን ያስለቀቀ መሆኑ የሚታወስ ነው። ታጋቾቹ በእስር ላይ እንዳሉ የታወቀው በቅኝት ላይ የነበሩት የደቡብ አፍሪካ ፖሊሶች ድምጽ በመስማታቸው ነበር። በዚህም ለተጨማሪ ፖሊስ ኃይል ጥሪ ያቀረቡት ቃኞቹ ተጨማሪ ፖሊስ በአካባቢው እንደደረሰም ቤቱ ሲከፈት 40 ኢትዮጵያውያን በአንድ ቪላ ቤት ውስጥ ታግተው ተገኝተዋል። ፖሊስ በዕለቱ ጉዳዩን ለማጣራት ለታጋቾቹ ጥያቄዎችን ለማቅረብ ሙከራዎችን ቢያደርግም አንዳቸውም ታጋቾች የአካባቢውን ቋንቋ ወይም እንግሊዘኛን መናገር አለመቻላቸው ሁኔታውን አስቸጋሪ ያደረገበት ሁኔታ መፈጠሩን አስታውቆም ነበር። ሆኖም ሬዲዮ ፍራንስ ኢንተርናሽናል ባወጣው መረጃ የስደተኞቹ እገታ ከሰዎቹ ማዛወሪያ ክፍያ ጋር የተያያዘ መሆኑን አመልክቷል። ታጋቾቹ ስደተኞች በዛምቢያ፣ ማላዊና ሞዛምቢክ ጭምር አቆራርጠው ለተሻለ ሕይወት ፍለጋ ደቡብ አፍሪካ የሚገቡ መሆኑን አመልክቶ ይሁንና የመጨረሻው ክፍያ ደቡብ አፍሪካ ከገቡ በኋላ መፈጸም የነበረበት መሆኑን ያከለው። ነገር ግን ክፍያው አለመፈጸሙ ለኢትዮጵያውያኑ ስደተኞች የደቡብ አፍሪካው ጆሃንስበርግ ቪላ ቤት ምክንያት እንደሆነም መረጃው አክሏል። በፖሊስ ከእገታው ነጻ የወጡት ኢትዮጵያውያን ስደተኞች አሁን ስላሉበት ሁኔታ ግን የተባለ ነገር የለም። ይህ በእንዲህ እንዳለ ባለፈው የካቲት 2017 ዓ.ም በደቡብ ምስራቅ እስያ ሚያንማር የአደገኛ ወንጀሎች ካምፕ ውስጥ የነበሩት ኢትዮጵያውያን መካከል የተወሰኑት ወደ ሀገራቸው የሚመለሱ መሆኑን የቢቢሲ ዘገባ አመልክቷል። እንደ መረጃው ከሆነ በእነዚሁ ታጣቂዎች የሚገኙት 700 የሚሆኑ ኢትዮጵያውያን ነበሩ። ሆኖም ዛሬ ቢቢሲ ባወጣው መረጃ መሰረት ከነዚሁ 700 ከሚሆኑት ኢትዮጵያውያን መካከል 300 የሚሆኑት በ2 ሳምንታት ውስጥ ወደ ሀገራቸው ይመለሳሉ ተብሎ የሚጠበቅ ሲሆን ስደተኞቹ ወደ ኢትዮጵያ ለመመለስ በመጀመሪያ የግድ ከማይናማር ታይላንድ መግባት ይጠበቅባቸዋል። ስደተኞቹ ባላሰቡት መልኩ በታጣቂዎች እጅ ከገቡ በኋላ እዚያ ሆነው የድረሱልን ተማጽኖዎችን ሲያሰሙ ቆይተዋል። በቀጣይ ርዕሳችን በርካታ ባለስልጣናት የተገኙበት ድግስ። ሰሞነኛው ከፍተኛ ትኩረት የሳበው የዶክተር ወርቅነህ ገበየሁ ልጅ ሰርግ አነጋጋሪነቱ እንደቀጠለ ነው። የኬንያው የቀድሞ ፕሬዝዳንት ኡሁሩ ኬንያታ፣ የቀድሞ ርዕሳነ ብሔራት ሙላቱ ተሾመና ሳህለወርቅ ዘውዴን ጨምሮ ከፍተኛ ባለስልጣናት መገኘታቸውን ያመለከቱ ምስሎች በስፋት በመሰራጨት ላይ ይገኛሉ። የኢጋድ ዋና ጸሐፊ ከባህል ጨፋሪዎች ጋር በህብረት ሲጨፍሩ የሚያመለክተው ምስል ትኩረትን ስቧል። የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ከትላንት በስቲያ እሁድ ልጃቸውን መዳራቸው ይታወቃል። የቀድሞ የውጭ ጉዳይ ሚኒስትሩና የፌዴራል ፖሊስ ዋና ኮሚሽነሩ ልጃቸውን የዳሩበት ደማቅ ሰርግ አነጋጋሪነቱ እንደቀጠለ ነው። እሁድ ሚያዝያ 26 2017 ዓ.ም ጋብቻቸውን የፈጸሙት ካፕቴን አማኑኤል ወርቅነህና ካፕቴን መሐሌት ተፈራ ሰርግን በተመለከተ በርካታ ተንቀሳቃሽ ምስሎች በስፋት በመጋራት ላይ ይገኛሉ። የኬንያው የቀድሞ ፕሬዝዳንት ኡሁሩ ኬንያታ፣ የቀድሞ ርዕሳነ ብሔራት ሙላቱ ተሾመና ሳህለወርቅ ዘውዴን ጨምሮ ከፍተኛ ባለስልጣናት መገኘታቸው በእነዚሁ ምስሎች ተመልክቷል። የአፍሪካ ህብረት ሊቀመንበር ማህሙድ አሊ በሰርጉ ላይ ታድመዋል። የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ በአዲስ አበባ በተከናወነው የዶክተር ወርቅነህ ገበየሁ ልጅ ሰርግ ላይ መታደማቸውን ኬንያንስ የተሰኘው ጋዜጣ በፎቶ አስደግፎ ለንባብ አቅርቧል። የሰርግ ስነ ስርዓቱ የካፕቴን አማኑኤል ወርቅነህና የካፕቴን መሐሌት ተረፈ ጋብቻ መሆኑ ይታወቃል። ይሄው የሰርግ ድግስ እሁድ ዕለት በወዳጅነት ፓርክ የተከናወነ ሲሆን በካፕቴን አማኑኤል ወርቅነህና ካፕቴን መሐሌት ተፈራ የሰርግ ስነ ስርዓት ላይ ራት ግብዣ ላይ ከፍተኛ የመንግስት ኃላፊዎች መገኘታቸው አስቀድሞ የተገለጸ ሲሆን የሰርጉ እድምተኞች ፎቶ በስፋት በመጋራት ላይ ይገኛል። ይሄው ሰርግ በባህላዊና ዘመናዊ ስርዓቶች የተከናወነ ሲሆን በባህላዊ ጭፈራዎች እንዲሁም በበርካታ ፈረሰኞች የደመቀ ነበር። ልጃቸውን የዳሩት ዶክተር ወርቅነህ ገበየሁ ደስታቸውን ከተወዛዋዦች መሃል በመሆን በጭፈራ ሲገልጹ ተስተውለዋል። በቀጣይ መረጃ የሱዳን ነዳጅ ዴፖ ጋየ። በቀጣይ የሱዳን የእርስ በርስ ጦርነት ሱዳን እየጋየች ነው።
የሀገሪቱ መንግስት ጊዜያዊ መቀመጫውን እያገለገለች ያለችው የሱዳን የወደብ ከተማ ፖርት ሱዳን ተከታታይነት ባለው የድሮን ጥቃት ከባድ ጉዳትን አስተናግዳለች። ጥቃቱን ያደረሰው የሀገሪቱን ጦር ኃይል እየተፋለመ ያለውና በጀነራል መሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ጦር ነው። በእግረኛ ውጊያ ከአንድ ወር በፊት ካርቱምን የተነጠቀው የጀነራል ዳጋሎ ጦር የድሮን ጥቃቱ ላይ ሙሉ ትኩረቱን ያደረገ ሲሆን እንደ ኤሌክትሪክ ኃይል ማመንጫ ያሉ መሰረተ ልማቶችን እንደዚሁም የነዳጅ ማከማቻ ዴፖዎችን ሳይቀር በድሮን መደብደቡ በርካታ ትችቶች እንዲሰሙበት እያደረገ ነው። ጦርነቱ እንደተጀመረ ሰሞን ካርቱምን በጀነራል ዳጋሎ ጦር የተነጠቁት የሀገሪቱ ጦር ኃይል መሪ ጀነራል አብዱልፈታህ አልቡርሃን ጊዜያዊ መቀመጫቸውን በቀይ ባህሯ የወደብ ከተማ ፖርት ሱዳን አድርገው ነበር። የእግረኛ ውጊያው በሱዳን ደቡብ ምዕራብ አቅጣጫ በቀጠለበት ሁኔታ የዳጋሎ ጦር የድሮን ጥቃት በኢትዮጵያ ሱዳን ድንበር እንደዚሁም በሱዳን ኤርትራ ድንበር ተፈጽሟል። አሁን ደግሞ የድሮን ጥቃቱ ፖርት ሱዳን ላይ ያነጣጠረ ሆኗል። የሀገሪቱ መንግስት ነዳጅ ኤክስፖርት አድርጎ ገቢ ለማግኘት ያከማቸው ነዳጅ በደረሰው የድሮን ጥቃት እስከነ ዴፖ ጋይቷል። በቅርብ የወጣ አንድ መረጃ ኢትዮጵያ ለሱዳን ኤሌክትሪክ ለማቅረብ በልዋጩም ነዳጅን ከሱዳን ለመጠቀም ከሀገሪቱ መንግስት ጋር መግባባት ላይ እንደደረሰች ያመለክታል። ሆኖም አሁን ባለው ሁኔታ በሱዳን ያለው የእርስ በርስ ጦርነት እስካልቆመ ድረስ የትኛውም ሀገር ከሀገሪቱ ጋር የሚደርሰው ስምምነት ውጤት ይኖረዋል ተብሎ አይታሰብም። በቀጣይ መረጃ የኢትዮጵያ የብሪክስ ባንክ አባልነት ጥያቄ ተቀባይነት አገኘ። ኢትዮጵያ የኒው ዴቨሎፕመንት ባንክ አባል ለመሆን ያቀረበችው ጥያቄ ተቀባይነት ማግኘቱ ተገለጸ። በብሪክስ አባል ሀገራት እንደ አውሮፓውያን አቆጣጠር በ2015 በተቋቋመው የኒው ዴቨሎፕመንት ባንክ አባል ለመሆን ኢትዮጵያ ሂደት ላይ እንደነበረች ሲገለጽ ነበር። አሁን ላይ ባንኩ ኢትዮጵያ አባል ለመሆን የሚያስችላትን የድርድር ሂደት እንድትጀምር በይፋ ጋብዟል። ይህ ለኢትዮጵያ በባለ ብዙ ወገን ዲፕሎማሲ ስኬት የሚባል መሆኑም ተነግሯል። ኒው ዴቨሎፕመንት ባንክ በ2015 በብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ በዋነኞቹ በብሪክስ አባል ሀገራት የተቋቋመ ባለ ብዙ ወገን ልማት ባንክ ሲሆን ተደራሽነቱን በማስፋት በ2021 አልጄሪያ፣ ባንግላዴሽ፣ ግብጽ፣ የተባበሩት አረብ ኤምሬቶችና ኡራጓይ ባንኩን በአባልነት ተቀላቅለዋል። ባንኩ ለመሰረተ ልማትና ለዘላቂ ልማት ፕሮጀክቶች በብሪክስ እና በሌሎችም ሀገራት ሀብቶችን የማሰባሰብ ኃላፊነት የተሰጠው ሲሆን እንደ አውሮፓውያን አቆጣጠር በ2024 መገባደጃ ላይ ለ120 የተለያዩ የልማት ፕሮጀክቶች በአጠቃላይ 39 ቢሊዮን ዶላር ገደማ በጀት አጽድቋል። ኒው ዴቨሎፕመንት ባንክ ዋና መስሪያ ቤቱን በሻንጋይ ቻይና ያደረገ ሲሆን በእያንዳንዱ መስራች አባል ሀገራት ውስጥ ቅርንጫፍ ቢሮዎች አሉት። በኢትዮጵያም ቢሮ እንደሚከፍት ይጠበቃል። ኢትዮጵያ የዚህ ባንክ አባል መሆን አማራጭ የፋይናንስ ምንጭ ለፕሮጀክቶቿ የማግኘት እድሏን ከፍተኛ የሚያደርገው ነው። ከአይኤምኤፍ እና ወርልድ ባንክ በተለየ መልኩ የብሪክስ ባንክ ብዙ ቅድመ ሁኔታዎችንና የፖሊሲ አስገዳጅነትን አያስቀምጥም። ባነሰ መስፈርት የፈንድ አማራጭ መስጠቱ ለኢትዮጵያ መንግስት የፋይናንስ ፍላጎት የቀለለ ያደርገዋል። ሀገሪቱ የፖለቲካና ኢኮኖሚክ ልዕልናዋን ሳታጣና አስገዳጅ ፖሊሲ ሳትጠየቅ ልማት እስከሰራች ድረስ ፋይናንሱን ታገኛለች ነው የተባለው። የብሪክስ ባንክ ሌላው ተመራጭነቱ አባላቱ የተለያየ አይነት ፈንድ እንዲያገኙ ማስቻሉ ከምዕራባውያኑ የፋይናንስ ተቋማት የተለየ ያደርገዋል። የአባል ሀገሮች እርስ በርሳቸው እንዲበዳደሩ ፈንድ እንዲሰጣጡም ይፈቅዳል። ኢትዮጵያ እንደ ኤምሬት ካሉ ሀገራት የፈጠነ የፋይናንስ ድጋፍ ማግኘት ከዚህ በኋላ ይሳካላታል ነው የተባለው። አዲሱ የብሪክስ ባንክ አብዛኛው ብድር አዋጭ ለሆኑ የልማት ፕሮጀክቶች ብቻ የሚሰጥ ነው። ብድሩ ልማትና መሰረተ ልማት ተኮር መሆኑ ልዩ አማራጭ ነው። ከግብርና አንስቶ በኃይል ማመንጨት እንዲሁም በኢንዱስትሪ ተከላ አዲሱ ባንክ ብድር ይሰጣል። እስካሁን ከሁሉም በበለጠ ህንድ በዚህ ባንክ ተጠቃሚ ስትሆን ለገጠር ግብርና ፕሮጀክት እስከ 500 ሚሊዮን ፈንድ ስታገኝ በውሃ መስኖ ስራ 70 ሚሊዮን ፋይናንስ ተደርጋለች። ቻይናም በርካታ ፕሮጀክቶቿን ከዚህ ባንክ ፋይናንስ አግኝታበታለች። ኢትዮጵያ ካላት የህዝብ ብዛትና ኢኮኖሚ ስፋት አንጻር ከብሪክስ ባንክ በቀጣይ የመጀመሪያ 5 የአባልነት ዓመታት ከ1 እስከ 2 ቢሊዮን ዶላር በብድር የማግኘት እድሏ ከፍ ያለ ነው። ባንኩ የረጅም ጊዜ ብድር አከፋፈልም ከምዕራባውያን የሚሻል መሆኑም ነው የሚነገረው። ሆኖም ኢትዮጵያ የባንኩ አባል ከሆነች ዓመታዊ መዋጮ የሚጠብቃት ሲሆን መስራች ሀገራት ለባንኩ ምስረታ 2 ቢሊዮን ዶላር የከፈሉ ሲሆን ባንኩ በምስረታ ወደ 10 ቢሊዮን ካፒታል ያለው ነው። አዳዲስ አባላት የሚያደርጉት መዋጮ አነስተኛ ቢሆን ከኢትዮጵያ ምንዛሬ ክምችት አንጻር ፈታኝ መሆኑ ግን አንዱ እንደ ችግር የተነሳ ጉዳይ ነው። ኢትዮጵያ ብሪክስ አባል መሆኗ ወደ ባንኩ እንድትቀላቀል ዋነኛው መደላድል የፈጠረላት መሆኑ ተነግሯል። በቀጣይ ርዕስ በኢትዮጵያ ዲጂታል መሰረተ ልማቶች ላይ ጥቃት ተበራክቷል። የምስራቅ አፍሪካ ሀገራት ከሌሎች በተለየ ሳይበር ጥቃት በእጅጉ መበራከቱን ሪፖርት ጠቆመ። እንደ ኢትዮጵያና ኬንያ ያሉ ሀገራት የዲጂታል መሰረተ ልማቶች እጅግ እየተወሳሰበ በመጣ የሳይበር ጥቃት አደጋ ውስጥ እንደገቡ ነው የተነገረው። በአንጻራዊነት ኢትዮጵያ የሳይበር ጥቃትን ለመከላከል አቅም መገንባቷ ታይቷል። የምስራቅ አፍሪካ ሀገራት ኡጋንዳና ታንዛኒያም ጥቃት ከተበራከተባቸው መካከል ናቸው። በዲጂታል መሰረተ ልማቶች ላይ አገልግሎት የሚያቋርጥና ከስርዓት ውጭ የሚያደርጉ የሳይበር ጥቃቶች በዝተዋል ነው የተባለው።
በዋናነት ከሳይበር ጥቃት አይነቶች ዲናይል ኦፍ ሰርቪስ ወይም ባጭሩ ዲዶስ የሚሰኙ ስብስብ ጥቃት አገራቱን እያሰጋ ነው። በዓለም የዚህ መሰል ጥቃት በአመቱ በ12 በመቶ ጨምሮ የተገኘ ሲሆን በዓለም ዙሪያ 8.9 ሚሊዮን ነጠላ የሳይበር ጥቃቶች ተመዝግበዋል። አውሮፓ፣ መካከለኛው ምስራቅና ምስራቅ አፍሪካ በአመቱ 3.7 ሚሊዮን ነጠላ ጥቃቶች ደርሰዋል። ከምስራቅ አፍሪካ ሀገራት በሳይበር ጥቃት ኬንያ ከፍተኛውን ቁጥር ስትይዝ ወደ 35000 ጥቃቶች በ2024 ታስተናግዳለች። ኡጋንዳ 6500 ጥቃት በማስተናገድ ሁለተኛ ስትሆን ጅቡቲ ለረጅም ሰዓታት የቆየ የሳይበር ጥቃት የገጠማት የአፍሪካ ቀንድ ሀገር ሆናለች። ኢትዮጵያ 107 ጥቃቶች ሲደርስባት በዋናነት የቴሌኮም መሰረተ ልማቶች፣ ገመድ አልባ አገልግሎቶች ኢላማ ተደርገዋል። በሰከንድ 1.18 ሚሊዮን ጥቅል የያዙ ጥቃቶች ቢመጡም አገሪቷ ጥቃቱን መቆጣጠርና የከፋ ነገር እንዳይደርስ ማድረጓ ተነግሯል። ከምስራቅ አፍሪካ ሀገራት በንጽጽር የገነባቸው የሳይበር ደህንነት አትርፏታል ነው የተባለው። ኢንሳ እንደ አውሮፓ አቆጣጠር በ2023 እና 24 ወደ 7000 የሚጠጋ ጥቃት ማስተናገዱን ገልጾ ነበር። ዘገባው የካፒታል ጋዜጣ ነው። ወደ ቀጣይ ርዕሳችን ስናልፍ በትግራይ በተፈናቃይ መጠለያዎች በረሃብ ዜጎች እየሞቱ ነው። የእርዳታ መቋረጥ የከፋ ውጤት እየታየ ነው። በትግራይና በአማራ ክልሎች ከቀያቸው ተፈናቅለው በመጠለያ ለሚገኙ ነዋሪዎች የሰብአዊ እርዳታ መስጠት ከተቋረጠ ወዲህ ለከፍተኛ ችግር መጋለጣቸው ተገለጸ። በተለይ በትግራይ አክሱም ከተማ በሚገኙ መጠለያ ጣቢያዎች ተጠልለው ከሚገኙ ተፈናቃዮች መካከል ባለፉት 3 ወራት ብቻ 8 ሰዎች በረሃብና በመድኃኒት እጦት መሞታቸውን የምዕራብ ትግራይ ዞን የአክሱም ክላስተር ተፈናቃዮች ማስተባበሪያ መረጃ አመልክቷል። እንዲሁም ተፈናቃዮቹ በአካባቢው እየጣለ ባለው ኃይለኛ ዝናብ ሳቢያ ለጎርፍ አደጋ ተጋላጭ ስለመሆናቸው በብርድ በህመም እየተሰቃዩ ስለመሆኑ ተገልጿል። ተፈናቃዮቹ በእርዳታና በመድኃኒት እጦት ከሚደርስባቸው የሞት አደጋ ለመታደግ የሚመለከታቸው አካላት መፍትሄ እንዲፈልጉ ወደ ቀያቸው እንዲመልሷቸውም ተጠይቋል። ለጊዜውም ቢሆን ክረምት ከመግባቱ በፊት ላሉት ጊዜያት አስተማማኝ መጠለያ እንዲደረግላቸውም ማስተባበሪያው አሳስቧል። በስምምነቱ መሰረት ተፈናቃዮች በወቅቱ ወደ ቀያቸው እንዲመለሱ ባለመደረጉ ወጣቱ ለህገወጥ ስደት እየተጋለጠ ህፃናትና አረጋውያን በረሃብና በበሽታ እየሞቱ በመሆኑ መንግስትና የሚመለከታቸው አካላት መፍትሄ እንዲሰጡ ተፈናቃዮቹ መጠየቃቸውን የትግራይ ቴሌቪዥን ያወጣው ዘገባም አሳይቷል። በተያያዘ ዜና በአማራ ክልል የአሜሪካ ተራድኦ ድርጅት የሰብአዊ እርዳታ መስጠት ማቋረጡን ተከትሎ በተፈናቃዮችና ሌሎች እርዳታ በሚፈልጉ ወገኖች ላይ ችግር እየገጠማቸው እንደሆነ የአደጋ ጊዜ ሰራተኞች መናገራቸውን የጀርመን ድምጽ ዘገባ አመልክቷል። አዲሱ የአሜሪካ አስተዳደር ወደ ስልጣን ከመጣ በኋላ በአሜሪካ ተራድኦ ድርጅት ወይም ዩኤስኤድ ይሰጥ የነበረ እርዳታ መቀነስና በአንዳንድ አካባቢዎች ደግሞ መቋረጥ በአማራ ክልል በሚገኙ ተፈናቃዮች ዘንድ ከፍተኛ ተጽዕኖ እያሳደረ እንደሆነ ተፈናቃዮች መግለጻቸውን ዘገባው አስታውቋል። ተፈናቃዮቹ ምግብ የለም፣ የመጠለያ ድንኳኖች ፈርሰዋል፣ የሕክምና ባለሙያዎች ከመጠለያዎች ወጥተዋል፣ ይደረጉ የነበሩ የዱቄት የዘይትና አልባሳት ድጋፎች የሉም ማለታቸውን ዘገባው አስደምጧል። 34000 ተፈናቃይ ያስተናገደ የሚገኘው የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት የቅድመ ማስጠንቀቂያ አስተባባሪ አቶ መሐመድ ሰይድ የአሜሪካ ተራድኦ ድርጅት በተለያዩ ዘርፎች እገዛ ያደርግ እንደነበር አስታውሰው አሁን ያ እንደሌለ ለዜና ምንጩ ተናግረዋል። የዋግምራ ብሔረሰብ አስተዳደር አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አቶ ምህረት መላኩ ደግሞ አካባቢው ዝናብ አጠር በመሆኑ በአንዳንድ አካባቢዎች የሚገኙ አርሶ አደሮች እርዳታ ያገኙ እንደነበር አስረድተው የእርዳታ ድርጅቱ እርዳታ ማቋረጡ ተፈናቃዮችን ብቻም ሳይሆን ሌሎች ወርሃዊ ቀለብ ይሰፈርላቸው ለነበሩ ዜጎችም ፈተና መሆኑን ገልጸዋል። የአማራ ክልል አደጋ መከላከል ምግብ ዋስትና ማስተባበሪያ ኮሚሽን ኮሚሽነር ዲያቆን ተስፋው ባታብል በፊትም ቢሆን መንግስት የሚያቀርበው እርዳታ ብላጫ እንዳለው ጠቁሞ አሁንም መንግስት የተፈጠረውን ክፍተት ለመሙላት እየሰራ መሆኑን እንደገለጹለት የጀርመን ድምጽ አመልክቷል። የኢትዮጵያ መንግስት የተቋረጠውን የአሜሪካ እርዳታ ለመተካት በአገሪቱ ለሚከሰቱ አስቸኳይ አደጋዎች የግዴታ ታክስና መዋጮዎች የሚጥል ህግ ማጽደቁ እዚህ ይታወሳል። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።